ሀቢባ ይሄን ነገር የማወቅ አለባችሁ። ሀቢባ እጀገባ ነገር ፖሊስ አይመረምርም። እንደ ሀቢባ ሀቅ ነገር ነው ተተባባል። ለድራማም ተጠቅመውት ከሆነ እኮ ማለት ነው ህዝብን ማንገላታት የለባቸውም። ይናገር ፋጡማ እኔ አንዴ ፋጡማ እኔ አንዴ ብቻ ላወር በእናታችሁ። በማያውቁን ነገር ለምንድን ጥፋተው የሚያድሩት? ለምንድን የመዳም ቅመሞች ታሙ የሚያድሩት? ለምንድን የመዳም መጨንጓር በሽተኛ የሚሆኑት? ለምንድን የመዳም ቅመሞች የሚንገላቱት? ምን ባጠፉ? ባሳደጉ እደጉ ባሏቸው፣ አብሽር ባሏቸው፣ ባበረታቷቸው ለምን ይሰባብሯቸዋል? ይሄ እኮ አግባብ አይደለም። የሚኖርልሽ ላጠነከረሽ ህዝብ መኖር አለብሽ። ለምን ሆን አይደለም ለህዝቡ ለባሏ ክብር የሌላት ሴት እንዴት ነው ክብር የሚኖረው? አያገባኝም። ስለ እሷ አታወሩ በእናታችሁ። ስለ ሄርሚ አወሩ። ስለ እሷ አያገባኝም። ገባችሁ? ስለ እሷ አያገባኝም። ግን ደግሞ ማለት ነው ፋጡማ የአንዴ ስሚኝ። እነን ሀቢባ እነን ላታስገባ ትችላለች። ስለማታውቅ ማለት ነው እነን ላታስገባ ትችላለች። አንቺ ነሽ አሁን አንቺ ግቢ ሀቢባ ቤት እና እናም እንመጣለን። በእናትሽ አሁን ጨንቆናል እና አልበለንም አልጠጠንም። ላይ እንቅልፉ ኮሜንት ላይ ትጽፉ እኛ እውነት ነገር ነው የምፈልገው። ውሸት ከሆነ ዩቱባቸው የሩታም የእርሜላም የአብርሃምም ዩቱብ ጥርቅም። ምክንያቱም የተማረበት ነገር ስለሌለ ገባችሁ? ሲመጡ ጥሩ ነበሩ። አዎ የሚካር ነገር አይደለም። ሲጠግቡ የተጣበቁ አንጀታቸው ሙሉ እንጀራ በልቶ አንዳንድ እንጀራ ግማሽ እንጀራ የሚበሉትን አንዳንድ እንጀራ ሲበሉ ቦርጫቸው ሲገፋ ታመድነት ተባዝንን ባዝን ተቀብተው ሲወዙ እኛ ላይ የሚጫወቱበት ምክንያት የለም። ገባችሁ? እነሱ ሁመር ሄራቸውን ቦርሳቸውን እየቀያየሩ ሲመጡ የመዲያም ቅመሞች የሚያለሱበት ምክንያት የለም። ህመማችን መግባት አለበት። ምክንያቱም ይህን ሰሞን ምን እንደተፈጠረ እንዲያለ እኛ የምናውቀው ይች ልጅ ታግታለች እየተባለ የሚላገጥበት ምክንያት የለም። እውነት ታግታ እነሱ እኮ ብራቸው ከሆነ እንደዚህ የሚያደርጋቸው እኮ ብራቸው ነው። እሰይ ጥሩ ነው መልካም አሪፍ የሰራው ምናምን እየተባለ ይቀጥሉበት። አንቺን በእኛ ትፍረጅ። አሁን ለምሳሌ ወይ ድራማ ነው ይበሉንና ድራማ ነው ብለን ድራማ ነው ማርያምን እንደው ድራማ ካልሆነ እንደው ልቀጣ ፋጡማ የኔ ልቀጣ ማርያምን ልቀጣ ግን ይችላል ሲቀጣ እየተራናውራ ቆይ አንዴ ልጠይቃት። ድራማ ነው ታልሽ ማለት ነው ታለም ድራማ ነው ታልሽ ድራማ ብሎ ይንገሩ። በእኛ ህይወት አይጮቱ። የኛ ህይወት እኮ ቁማር አይደለም። ኦኬ ቁማር አይደለም። ሰው ነን። ደግሞ ስልካችን እያለ መቼም አንከታተልም አንልም። ምክንያቱም ስልካችን ስለሆነ ነው። ስራ ስናንት ስልካችን ነው። አባታችንም እናታችንም ወንድማችን ሞታችንም ስልካችን ነው። ስልካችን ላይ ነው ቀጥታ የምንሄደው። የሚያስቀን የሚያጫውተን በቃ የሆነ ፈታ የሚያርግሽን ነገር ነው እንጂ በቃ የሚያስተክዝሽን እጅሽን የሚያስቆርጥሽ ነገር አይደለም። ህይወት የሚያስተምር ነገር ነው። የዚህ ሁሉ ሰው እንትን ግን ልብ ግን እግዚአብሔርን ገንዘቡ ራሱ ሲመጣ መርዝ ነው የሚያባቸው። ማሰባችሁ ለምንድን ነው የማልጽፈው? ዛሬ 9 ሰዓት ላይ ሀቢባ ቤት እየሄዳችሁ 100 ሰው አላችሁ ዜጋ ለማንኛውም ምን ያሁን ለወጣ ነው በኋላ ላይ ስትገቡ ሀቢባ ቤት ሸር አድርጉልኝ። እሺ ፋጡማ እዛ ገብቶ መጽፍ በቃ አስገባናል አድርጉልን። እኔም ሀቢባ ቤት ሀቢባ መፍትሄ ታመጣለች፣ ጥሩ ነገር ታመጣለች። ሀቢባ በጣም ጎበዝ ናት እና ሀቢባ ላይ ሀቢባ ደግሞ በ100% ሀቢባ ትተባበረናለች። ምክንያቱም ሀቢባ የቆመችው ለመዲያም ቅመምተው ስለሆነ ትተባበረናለች። ህዝቡ እንቅልፍ እየተኛ አይደለም፣ እየታመመ ነው። ስራ እየሰራ አይደለም። እንቅልፍ መተኛ ሳይሆን እጃችንን እየቆረጥን እሳት እየተቃጠልን ፍርኖን እየበላን እጃችንን ምናንች ያናሳናሳዝናቸውን ፍርኖን እየበላን ስንለኩስ ጋዙ ቀልባችን እነሱ ጋር ሆኖ ሀሳባችን እነሱ ጋር ሆኖ አእምሯችን እነሱ ጋር ሆኖ ስራችን ጋር ሰሆን ቤትን ያሁን ምን እንዲሞለው ምን እንደማዘምክንያቱም ቀልባችን እነሱ ጋር ነው። ተገኘች አልተገኘ ቪዲዮ ሰሩ አልሰሩ ደቀቁ አልለቀቁ በቃ ይህ ጭንቀት ነው። እነሱ የምፈልገው ሁለት ነገር ነው። ኤርሜላ ታግታለች ታግታለች። በምን ምክንያት እንደዚህ ያቸው እውነት ተሆነች ቀጥታውን
እሷ የምትለው ፖሊስ ጋር እንዲደርስ ነው የምንፈልገው። ሁላቸውም እንዲታሰሩ የሚዝቱ ሁሉ ነው። ታውየው ለምን ህዝብ ላይ ይህን ነገር አደረግክ ብለን አብርሃምን ሀቢባ ጋር አቅርበው ክስ ሊያቀርቡበት ወስነዋል። የሄርሜላ ኦዲየንሶች ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። የልባችሁን መሻት ፈጣሪ ይሙላላችሁ። በልባችሁ ሁሌም መልካሙን ነገር ይወፍቃችሁ። ደስታውን፣ ሰላሙን፣ ሳቁን ያብዛላችሁ። እናም እንግዲህ የሄርሜላ አድናቂዎች ለምንድን ነው እኛ ከስራ ደክመን ዩቲዩብ ስንገባ የሚያስደስት ነገር የማይለቁልን? እናም ከዚህ በኋላ ከሀቢባ ጋር ቀርበን ክስ እናቀርባበታለን ለአብርሽ እያሉ ነው ማለት ነው። እና እኔ በጣም ነው የሳኩት በነገራችን ላይ ማለት ነው። እውነቴን ነው። እዛ ከቀረባችሁ ጀግና ናችሁ ማለት ነው። ሀቢባ ማለት ነው ጥንብር ኩሳችሁን አውጥታ ሙልጭ አድርጋ እንዳትሰዳችሁ። ሲቀጥል ደግሞ እነሱ የሚሰሩት ስራ የታወቀ ነው። ገባችሁ? ስለዚህ አትስሩ ማለት አይቻልም። አለማየት ግን ይቻላል ማለት ነው። አለማየት በግድዩኝ ብለዋል አላሉም። የሚሰሩት የታወቀ ነው። ስለዚህ እንደናንተ ፋራ ሰገጥ የለም ተብላችሁ እዛ ጋ ያለው ሰው በሙሉ ማለት ነው መሳቂያ መሳለቂያ ነው የምትሆኑት። ወላሂ ወላሂ ለአዚም ምሬን ነው። እና ማለት የሰው ልጅ መብትና ግዴታውን አያውቅም እንዴ? አለማየት እኮ ይቻላል፣ መተው ይቻላል። ስልኩ የማን ነው? ስልኩ የራሳችሁ ነው። እነሱ ደግሞ መስራትም አለመስራትም መብታቸው ነው። ምክንያቱም በቤታቸው ነው የሚለቁት ማለት ነው። ገባችሁ? ስለዚህ ይህንን አታድርጉብኝ ብሎ አስተያየት ሀሳብ መስጠት ይቻላል። ከዛ ውጭ ግን አንድን ሰው ይህንን አድርግ አታድርግ ብሎ ማስገደድ አይቻልም። ሀቢባ ምን ቤት ናት? ምን አገባት? ምንም አይመለከታትም። ገባችሁ? ምክንያቱም ምን አገባሽ የምንሰራው ስራ ነው ይሏታል። ከዛስ ምን እሷ ባለስልጣን ናት? የመንግስት አካል ናት? ምን አገባት? የማይቻልም ሆነም አልሆነም እነሱን መንቀፍ የሚችለው ለምሳሌ ሃይማኖት አባቶች ወይንም የህግ አካል እንጂ ሀቢባ ምንም እንትን የምትለው ነገር የላትም። እዛ ጋ የመዳም ቅመሞችን ትረዳለች፣ የታመመ ትረዳለች ምናምን እንጂ እና አብርሽን የማስቆም ስልጣኑ የላትም። በጎቹ ግን በጣም በግነታችሁ ሲበዛ በጣም ገርሞኝ ከመገረም የተነሳ በቃ ስቄ ሳቄን ስጨርስ ነው የመጣሁት ማለት ነው። ወላሂ ስክሳሱት ሄዱና ሀቢባ ቤት በእናታችሁ ሄዱና ከሳሱትና ዛሬ ማታ ማለት ነው ፕሮግራም ያዙና እኛ ራሱ እዛ እንምጣ ማለት ነው። ድምጽ እንሆናችኋለን። ሀቢባ እንድታስገባችሁ በኮመንት ምናምን ድምጽ እንሆናለን። ከዛ እስቲ ጉዳችሁን እንየው። እስቲ ክሳሱትና አስቁሙት። የምር ጀግና ናችሁ እንደዛ ካደረጋችሁና ሲቀጣጥል እዛ ጋር ገብታችሁ ለምሳሌ ውሽሚት ጠፍታለች እና እባክሽ አፋልጊን ብላችሁ መጠየቃችሁን እንዳትረሱ። ይሄ ያስሄዳቸዋል። ከዛ ሀቢባ ትገባና እና አብርሽ ቤት ቼክ ታደርግና ታምኔሉን ስታይ የሚሰሩትን ስታይ በሳቅ እዛ ጋ ያለው ሰጥቶ ውርደት ነው። እና ለማንኛውም ሰብ ላይ ካደርጉ በቀጣይ ቪዲዮ እንገናኝ። እስኪ ሀቢባ ቤት የሚገቡ ከሆነ ደግሞ ማለት ነው እነግራቸዋለሁኝ።